ግባና ውጣው ሳክድ ይላል አሰልጣኝ አርኔ ስሎት በይፋ ከክለባችን ሊቨርፑል ተሰናብቷል። ከዛሬ 3 ቀን በፊት የሰራውትን ቪዲዮ ግቡና እዩ። ግምገማ እየተደረገበት ነበር። የሚታወቅ ነገር የለም። ኢራኦላ ወደ ክለባችን ሊቨርፑል ሊመጣ ብዬ ነበር፣ ተሳካ። አንዶኒ ኢራኦላ አዲሱ የክለባችን ሊቨርፑል ስፔናዊ አሰልጣኝ እንደሚሆን እንግዲህ ተገልጿል ማለት ነው። ከዚህ ቀደም ግን ስሎት ተሰናብተው ኢራኦላ ወደ ክለባችን ሊቨርፑል እንደሚመጣም ደግሞ ወንድሜ ሃይ ሌቭል በጣም እየነገረኝ ነበር ማለት ነው። ከምሬን ነው የምላችሁ። ከዛ ቀደም ሃይ ሌቭል ወደ ክለባችን ሊቨርፑል ኢራኦላ እንደሚመጣ አጥብቆ እየነገረኝ ነበር። እሱ ራሱ ክሬዲቱ መውሰድ አለበት። ለማንኛውም ማለት ነው እጅግ በጣም ደስ ብሎኛል። ሊቨርፑል እናንተስ ደስ አላላችሁ? ይማቻል ስሎት ወጣ ጋይስ፣ አርነ ስሎት ለቀቀ። አሁን ነው ፋብሪዚዮ ሮማኖ የዘገበውን ያየሁት ማለት ነው። ስሎት ወጣልን። እንዴ ምንድነው የምፈልገው? ቺንከራ እንዴ ምን አፍቀው እያንዳንድሽ ማለት ነው። ጠብቂኝ፣ ቀጣይ ዓመት ሁልሽንም ዋጋ ነው ማስከፍልሽ እያንዳንድሽ ማለት ነው። ወይኔ ያመላጣ ወጣ ከክለቤ። ጌታ ሆይ ምን ይሳልሃል አንተ ትልቅ ምን ይሳልሃል? ያመላጣ ወጣ ከህይወቴ። ለዚህ ነበር የታገልኩት። ተመስገን አርነ ስሎት ከሊቨርፑል ሊለቅ ነው። ኢስደን ተጠናቋል። ሊቨርፑል እና አርነ ስሎት ተስማምተዋል። ሊቨርፑልን የ2024-25 ፕሪሚየር ሊግ አሸናፊ እንዲሆን የረዳው አርነ ስሎት እንግዲህ ከሊቨርፑል ሊለቅ ነው። ምንም ክፉ አልናገርም። ምንም ባለውለታችን ነው። የፕሪሚየር ሊጉን ዋንጫ እንድንበላ ያገዘን በክሎፕም ቲም ይሁን ያለ ክሎፕም ቲም ይሁን ይሄ ሰውዬ ነው። ሰው ላደረገልን በሙሉ አመስግነን እንሰናበታለን። እንግዲህ ቀጣይ አሰልጣኝ አንዲ አሪዮላ ሊሆን ይችላል እየተባለ ነው ያለው፣ የቀድሞ የቦርንማውዝ አሰልጣኝ። እኔ ግን ስጠብቀው የነበረው ሉዊስ ኤንሪኬ ነው። አይኖ ሴንስ ላይ ሰጥ ይችል ነበረ። ነገር ግን አንዲ አሪዮላም የሚገርም አሰልጣኝ ነው። ራሱን በቦርንማውዝ አስመስክሯል። የሚገርም አጮት ነው የሚከተለው። ሰው ላደረገልን በሙሉ አርነ ስሎት ቴንክ ዩ። ፕሪሚየር ሊግ አሸናፊ ነበርክ፣ ነገር ግን ማስቀጠል አልቻልክም። ቴንክ ዩ። ወይኔ በዚህ ጉዳይ ማለት ወይኔ አንድ ሰው እንዳይከራከር ማን ሊመጣ ነው ከሱ የተሻለ ከዚህ ሰውዬ ማይሻል ማንንም ሰው የለም። እንኳን ሄደ እንኳን እሰይ በዚህ ጉዳይ የምትቃወሙ ሰዎች ካላችሁ ካናኛታ ከዚህ ሰውዬ ማይሻል ማንንም የለም። እንኳንም ሄደልን በቃ አንዳንዴ እንኳን ሄዳሉ። ሰማችሁ ሊቨርፑላውያን? ብቻ ነው የሚያናድደኝ የእንግሊዝ ፕሪሚየር ሊግ ዋንጫን ማለት ነው እንደዚህ በቀላሉ መሳሙ ነው የሚያናደኝ ሰውዬ። እናቴ ትሙት አልሰማውም ነበር። ማርያም አይኔን ራሱ ይጥቃኝ ተኝቼ ሀገር ሰላም ብዬ ከዛ በኋላ ቴሌግራም ግብት ስል የሆነ ኖቲፊኬሽን መጣል። ምን የሚል ኖቲፊኬሽን? አርኔ ስሎት ለኤሲ ሚላን አዲሱ የአሰልጣኝ እጩ ነው። ምንድነው አልገባኝም። ለሊቨርፑል የሆነ ነገር ተሰማ እንዴ? ማራቆት አምር ተፈጠረ እንዴ? 37 ነው አዲስ ያልሰማችሁ ሚስቶች አሉ። ምን ጉድ ነው ብዬ ስገባ አርኔ ስሎት ተባሮ አንዲ አሪዮላ ሊገባ ነው ወደ ሊቨርፑል። ግባና ውጣው በቀኝ በዚህ ደስታ ማለት ነው። በአርኔ ስሎት መባረርና አንዲ አሪዮላ ወደ ሊቨርፑል በመምጣቱ ደስ ያለ የሊቨርፑል ደጋፊ በሙሉ ቶሎ ብሌና ኮንትሮል አድርገው ከመጀመሪያው ጀምሬ አንዲ አሪዮላ በምን ያህል ቲማችን እንደሚያስፈልግ ስናገር የነበርኩት ኤፍኤስጂ ደግሞ በጣም ዳርዳር እያሉ እንደሆነ ለማባረር አርኔ ስሎትን የተናገርኩት እኔ ነበርኩ። ይገባኛል። ፎሎ አድርግ ያውቀራ ክለም ያለኝ አባቴ። አሁን የአንዲ አሪዮላ ቡድን ምን አይነት ሊሆን እንደሚችል ፈጣሪ ይርዳችሁ። ፕሪሚየር ሊግ ያላችሁ፣ አውሮፓ ያላችሁ፣ የትኛውን ክለቦች በሙሉ የአንዲ አሪዮላ ቡድን እየመጣላችሁ ነው። ተቆጣጠሩት። ፈጣሪ ይርዳችሁ። በጣም በሰፊው ረጋ ሰከን ነው ደግሞ ማለት ነው። አሪፍ ስለ አንዲ አሪዮላ ቪዲዮዎች ሰራላችኋለሁ። በደንብ ኮፒ ሊንክ እና ፎሎ አድርጉት። ቤተሰብ ይሄን ልጅ እዚህ ጋር የምታዩት ልጅ በደንብ ኮፒ ሊንክ እና ፎሎ አድርጉት። ይመቻችሁ። ጀሞ በስተመጨረሻ ይሄ ደንቆሮ ሊቅዝቅዝ ደንቆሮ መላጣ ከከራባችሁ ነው ጠጀሞ እንዴ! ስንቱን ውድቀት እኮ አየን እንዴ! ተንጢምባጢቦ ተጫወተብን። ጢምባጢቦ ጨጓራችን ላጥ አርጎ ወጣ። የእውነት የሊቨርፑል ዴኒ እስከሚጠፋ እንዴ! ይሄ ነው እንደምናውቀው ሊቨርፑል እስከምን ይተንኩታኩቶ ሊቨርፑል የመጨረሻ ይዘገጠው ሊቨርፑል እኮ አሳየን እኮ። በሊቨርፑል ዘመን አይተው ነው ማናቀው ደንቆሮ ሆነ ተጫውቶብን ወጣ። የእውነት ተጫውቶብን። ግን ከዛ ከጨረጨሰ ፈርጉሰን ይሻላል። አንድ ጽድት ታልች ፕሪሚየር ሊግ አለችው። አንድ ጽድት ምንም ቢሆን ፕሪሚየር ሊግ ገብቷል። ከዛ ሌባ ልጅ የጨረጨሰ ፈርጉሰን 13 ፕሪሚየር ሊግ እኮ ሰርቋል እኮ። አንድ ፕሪሚየር ሊግ አለችው። ቆሻሻ
ቆሻሻ እንኳን ወጣልን አላስሉት። አሁን አሬውላ ቀጣይ የበርንማውዝ አሰልጣኝ ቀጣይ ሊቨርፑልን ይረከባል ተብሎ ይጠበቃል። መልካም አርነ ስሎት ተባሯል እና ይሄ ሰውዬ በሁለት ምክንያት አይመቸኝም ነበር። አንደኛው የሰራው ቡድን ያን ያህል አሪፍ አልነበረም። ሜቢ የደች አሰልጣኞች በቃ እየበራባቸው ይመስለኛል። ቴናግንም አይተነዋል ምናምን ነገር ከዛ አካባቢ የሚመጡ ሰዎች ያበቃላቸው ይመስለኛል። ኤኒዌይስ ድሮ ጸዴ ስለነበሩ ማለት ነው አሰልጣኞቻቸው እነዚህ ያበቃላቸው ይመስለኛል። ይሄኛው ጄኔሬሽን የአሰልጣኞች ጄኔሬሽን ማለት ነው። ሁለተኛ ማይመቸኝ የነበረው ማለት ነው ኃላፊነት አይወስድም። ሲሸነፍ ሌሎች ቲሞች ሲያሸንፉ ኦር ምናምን ስለ አርሰናል የሚሰጠው አስተያየት ምናምን ነገር ማለት ነው በጣም ነበር የሚደብረኝ። ሲዝኑ አልቆ እንኳን ማለት ነው አርሰናል ዋንጫ የበላው በቆሙ ኳሶች ምክንያት ነው 40% ጎል የቆመ ኳስ ነበር ምናምን እያለ ኮምፕሌን ሲያደርግ ነበረ። ወደ ራሱ ሪፍሌክት ከማድረግ ይልቅ ማለት ነው ለምንድነው እኛ ዋንጫ አልበላ ነው ከማለት ይልቅ ፕሪሚየር ሊጉ ወደ እጅሮራና ወደ ቆመ ኳስ ወደ ኮርነር ተሸጋግሯል ምናምን ብሎ ኮምፕሌን ሲያደርግ ነበር ማለት ነው። እና መንባረሩ በጣም ተመችቶኛል። እንኳን ወጣለን ይሄ ሰውዬ ማለት ነው ሄዶ ጣሊያን ሴሪያ ኦር አያክስ ምናምን ያሰልጥን። ሁለተኛው ነገር ሊቨርፑል አሁን ክሪቲካል ታይም ላይ ነው ያለው። አንዶኒ ራዮላ ነው ተጠባቂው አሰልጣኝ። ቦርንማውዝ ምን ያህል ጸዴ ቲም እንደነበረ እናውቃለን። ግን ችግሩ ምንድነው ከሚድ ቴብል የሚመጡ አሰልጣኞች ማለት ነው ብዙ ጊዜ ፐርፎርም ሲያደርጉ አይታይም። አስቸጋሪው ነገር እሱ ነው። አሁን ከብራይተን የመጡ አሰልጣኞችን የምታስታውሱ ከሆነ ማለት ነው ቼልሲ ቤት ገብተው ቶተንሃም ቤት ገብተው ምናምን ነገር ሲቸገሩ አይታችኋል። ከብሬንፎርድ የመጡ አሰልጣኞች ምናምን ነገር ማለት ነውና አንዶኒ ራዮላ አሪፍ ቲም መስራት ይችላል። የሚገርም ስፔናዊ አሰልጣኝ ነው። ቦርንማውዝ የሚገርም ቲም ነበረ። የሊቨርፑልን ፕሬሸር መቋቋም ይችላል ወይ? አምናት ሹር ግን አማራጭ ያላቸው አይመስለኝም። ምክንያቱም ኦሬዲ አሎንሶ አምልጧል ከእጃቸው ማለት ነው ቼልሲ ቤት ፈርሟልና ለምን አሁን ይሄንን ሰውዬ ማባረር እንደፈለጉ አልገባኝም። ምክንያቱም ላይክ ከ2-3 ሳምንት በፊት ሲዝኑ ከመጠናቀቁ በፊት አባረውት አሎንሶን መቅጠር ይችሉ ነበር ቼልሲ ከመሄዱ በፊት። ግን ሜቢ ባለቤቶቹ አልፈለጉትም ይሆናል። አይ ዶንት ኖ እሱን ዲቴል ምንም ያነበብኩት ነገር የለም። አንዶኒ ራዮላን ከመጀመሪያው ፈልገውት ሊሆን ይችላል ወይ ወደ ግላስነር ሊሄዱ ይችላሉ፣ አላቅም። ሰውየው ግን ተባሯል። ይመቻችሁ ጋይስ። ሰበር መረጃ ወጥቷል። ስሎት ከሊቨርፑል ተባሯል ማለት ነው። አሰናብተውታል። ማን በቃ ዊዝን ኢሚዲየት ኢፌክት ነው ፋብሪዚዮ ያለው። ምንም ብዙ የተነተረው ነገር የለም። ግን መውጣት ከነበረበት የልቤፋን አሁን አልነበረም ጊዜው። ዣቪ ቼልሲ ሳይገባ ነበር ይሄን ሰውዬ ማባረር የነበረበት። ቼልሲ ሳይገባ ያ ነበር ሊቨርፑል መረከብ የነበረበት ሰውዬ። ከማንበት ሰው አንዱ ዣቪ አሎንሶ ነበር። አይ ቲንክ አሁን ላይ ሐሳባቸው ሰው ያለው ኢራኦላን እንደሆነ አንዳንድ መረጃዎችን ለመመልከት እየሞከርኩኝ ነው። ላሽ አይ ነው ግን ጋይስ አርነ ስሎት ተባረረ። ማን በማን ልንደበር ነው? ቀጣይ ዓመት ምን አይነት የተጣለ ነገር ነው እያዩ ያሉት እንዴ? ምን ማለት ነው? አርነ ስሎት አሁን አምና አልበላላችሁም እንዴ ፕሪሚየር ሊግ? ቆይ ምን ማለት ነው? በልቶ በአመቱ እንዴት ይባረራል? ምን አይነት ባለጌ ውለታ ቢስ የሆናችሁ ሰዎች ናችሁ እናንተ ግን። ኧረ በዝማ እንዴ! ቀጣይ ዓመት በማን ደግሞ ደስ ይላችኋል አይደለም? ጃቪ አሎንሶን ኦሬዲ ቼልሲ ወስዶባችኋል። በማን ሊያሰለጥናችሁ ነው? ሉዊስ ኤንሪኬ ይሆና? ኧረ በእናትህ ኧረ የስ ገባ አርነ ስሎት ወጥቷል ይላል። ተገላ አታ ፕሪንስ ተረጋጋ። ዋንጫ እንደበላ አታረከው። ኧረ ላሽ አርነ ስሎት ወጥቶልናል። ተገላገልን። አርነ ስሎትን ፒው ሸኝተን አባረ ነው ማለት ኢሪዮላ አዲሱ የሊቨርፑል ማናጀራችን ነው። ቴንጋድ ፋይናሊ የምንፈልገው ኔክስት ሲዝን እንገናኝ። እያንዳንድ ኔክስት ሲዝን እንገናኝ። ገባለተ ይሄ ምንም አስተሳሰብ የሌለው ያስተሳሰብ ዳዩን አርነ ስሎትን ሸኝተ ነው ማለት ነው። ኢሪዮላን ተቀብለናል በአዲስ መንፈስ። ደስ ነው ያለኝ፣ በጣም ነው ደስ ያለኝ። ገባ ትችላለህ። ከፈለጋችሁ የአርነ ስሎት አለቅላቂዎች አብራችሁ መውጣት ትችላላችሁ። ገባ ለሊቨርፑል ደጋፊዎች ጥሩ የሚባል ሰበር ዜና ተሰምቷል። ፋብሪዚዮ ሮማኖ አሁን ይዞት ወጣው መረጃ መሰረት የሊቨርፑልና የአርነ ስሎት ጉዳይ ሙሉ ለሙሉ እንዳበቃለት የሚያሳይ መረጃ ይዞልን ወጥቷል። ፋብሪዚዮ ሮማኖም ጨምሮ እንደዘገበው ከሆነ አንዶኒ ራዮላ ቀጣዩ የሊቨርፑል አሰልጣኝ የመሆን ሰፊ ድል እንዳለው ዘግበዋል። ሊቨርፑሎችም የውድድር ዓመታቸውን ሪቪው ካደረጉ በኋላ ነው አርነ ስሎትን ለማባረር የወሰኑት። ሊቨርፑል ደጋፊዎች በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። ሲቲዝንስ ይህን ቪዲዮ ለሼባው አድርሱልኝ ማለት ነው። ሼባው እንኳን ደስ አላችሁ። አርነ ስሎት ተባሮላችኋል። ደግሞ ማሊ በቃ እንደሆነ ሰምታችኋል። የበርንማውዙ አርኖላ ምትወላችኋል ሳይሆን በቃ ኦሬዲ ቅድሚያ የተሰጠው ሰውዬ እሱ ነው። ሊቨርፑል በአንደኛ በሁለተኛ በሶስተኛም ደረጃ የያዘው ሰውዬ እሱ ነው ተብሎላችኋል። ወሳኝ ሰው ይምጣላችሁ ወገንታት። በርንማውዝ እንኳን አስቡት የት እንደደረሰች አይታችኋል። እንኳን ደስ አላችሁ ዞሮ
ማይመች ሁኔታ ላይ ነኝ። ግን አንድ ሁለት ነገር ሳይወራበት እንዳይታለፍ። ሁለት ቀን ደግሞ ጠፍተናል። አካውንታችን ኮፒ ሊንክ ሪፖስት እያደረጋችሁ አዲሱ አካውንት ስለሆነ ሞራል እያጣን ምናምን ያን ያክል እየመጣን አይደለም። ሞራል እንዲሰጠን ደግሞ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት። ለማንኛውም እስኪ ዛሬ አርሰናል ከፒኤስጂ ጨዋታ አለው። እንዲሁም ደግሞ አርኔ ስሎት ተባሯል ማለት ነው። በዚህኛው ጉዳይ ላይ ሊቨርፑሎች እንኳን ደስ አላችሁ። ምናልባትም እኔ የሆነ ታይም ላይ አልፈልገውም ነበር ይሄ መሀል ላይ ምናምን ያሉ ክለቦች አሰልጣኝ እየመጣ ክለቤን ሊገሉ አይገባም ኤንሪኬ ነው እንዲመጣ መፈልግ ምናምን ስል ነበር እንጂ ልቤ ግን ያውቀዋል ምን አይነት ጀግና አሰልጣኝ እንደሆነ ማለት። ፕሬሲንጉ ኳስ በዛ ቲም ላይ እንኳን ለመቆጣጠር ሲሞክር ምናምን ስታዩ በጣም ጀግና አሰልጣኝ እንደሆነ ታውቃላችሁ ማለት። እንኳን እንደዚህ አይነት ጥራት ያላቸው ተጫዋቾችን ይዞ ይቅርና ያሉትን ጥራት ያላቸው ተጫዋቾች ለቆ እንኳን ትቶ ለቆ ሂዶ ባሉት ተጫዋቾቹ ምን ያክል መጠቀም እንደሚችል አሳይቷል ማለት ነው። ሶ የሆነ ጉዳት እንዲሁም ደግሞ አንዳንድ ነገሮች ምናምን ሲፈጠሩ የምትሰጉ የምትፈሩት ምናምን አይነት አሰልጣኝ አይደል። ያለውን ሶርስ ተጠቅሞ የሆነ ነገር ማድረግ የሚችል ጀግና አሰልጣኝ ነው ያመጣችሁት። ምናልባትም ዳግማዊ ክሎፕ ልንለው እንችላለን ማለት ነው። እና በዚህ እንኳን ደስ አላችሁ። ኔክስት ይር ተፎካካሪ እንደሚያደርጋችሁ አልጠራጠርም ማለት ነው። ሁለተኛው ጉዳይ ደግሞ ፓርቲቱን እንምጣበት ቪዲዮ ረዘም እንዳይል ማለት ነው። ይመቻችሁ። እኔ አላምንም በፈጣሪ ስም ምንድነው የሰማሁት? በቃ ሰው ተባረረ አለቀ እኮ። ግን በቃ ምንም እኛ ሊቨርፑሎች አሰልጣኞችን አክብረን ነው መሸኘት ያለብን። ምንም ቢሆን ፕሪሚየር ሊግ የሰጠን አሰልጣኝ ነው። በቃ መሆን ስላለበት ነው። ሰበር የተባለ ቦምብ ዜና ሊቨርፑል ቤት ተሰምቷል። አርነ ስሎት በመጀመሪያው ውድድር ዓመታቸው ለሊቨርፑል የፕሪሚየር ሊግ ዋንጫን ከሰጡ በኋላ በተጨማሪም በሁለተኛ ዓመታቸው አምስተኛው ነው ዘንድሮ ከጨረሱ በኋላ ከሊቨርፑል ጋር በይፋ እንደተለያዩ ተራግጧል ማለት ነው። ታዲያ በቀጥታ አርነ ስሎትን ያሰናበቱት ሊቨርፑሎች አሁን ላይ የበርንማውዙን አለቃ የሆነውን አንዶኒ ኢራዮላን ለማስፈረም በቀጥታ ስራዎች እንደጀመሩ ነው እየተነገረ የሚገኘው። በቅርቡም ይህ አሰልጣኝ ወደ ሊቨርፑል ያመራል ተብሎ ይጠበቃል። ሂርዊጎ ይባልለታልም ተብሎ ይጠበቃል ማለት ነው። የአርነ ስሎት መሰናበት ግን በጣም በርካቶችን ያነጋገርና ያስደነገጠ ዜና ሆኖ አግኝቼዋለሁ። በርካታ የሊቨርፑል ደጋፊዎች በዘንድሮ ውጤት ደስተኛ ባይሆኑም ነገር ግን እንደዚህ አይነት ዜና ለመስማት ጊዜው በጣም የፈጠነ ይመስላል። ለማንኛውም እናንተ ስለ አርነ ስሎት መሰናበት ምን ትላላችሁ? ሊቨርፑልስ በቀጣይ አንዶኒ ኢራዮላን አሰልጣኝ አድርጎ መቅጠሩ አትራፊ አድርጓል ብላችሁ ታስባላችሁ? ሀሳባችሁን አካፍሉኝ። ፕላስ ምልክቱ መጫናት ነው። ሰበር ዜና አሰልጣኝ አርኔ ስሎት ከሊቨርፑል ስራቸው ተሰናበቱ። በዛሬው ዕለት እንደተገለጸው ከሆነ ምንም መገለጽ የለውም። በቃ ከስራቸው ተባረሩ። ለስንት ነገር ተጠብቃችሁ ትንሽ ታንኮታኩትልኛል። ይሄን ክለብ ብዬ ስጠብቅ ቀደምከኝ። ኮምፒኒክና ፎሎ አድርጉናት። ይመቸል። ቀልድ ነው በሉኝ። ምንድነው? ለምን እንደምታባሩት? ለምንድነው የሚባረረው? አርነ ስሎት ጥሩ ስራ እንዲሰ ዋንጫ በላ እንዳታስቀጥሉትም ቢያ 3ኛ ዓመት ምን አይነት ስራ ነው የሚሰሩት? በእናት እኛ ተመቸን አይደል እንዴ? እኛ እኮ በቃ ጥሩ ዓመት አሳልፏል። በቃ ለኛ አሪፍ ነው ይቀጥል እንደዚሁ እያለን ነበር። ኢራዮላ ሊያመጡ ነው ደግሞ። ይሄ በርንማውዝ ላይ እንኳን እንደዛ ሆኗል። እንኳን ሊቨርፑል ላይ ጥሩ ስራ አልሰራችሁ። ሰበር የተባለ መረጃ በአሁኑ ሰዓት ተሰምቷል። የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎትን አሰናብቷል። አሰልጣኝ አርኔ ስሎት እንግዲህ በሊቨርፑል ቤት ይቆያሉ ተብሎ ሲጠበቅ የነበረ ቢሆንም ሊቨርፑል የውድድር ዓመቱን በስተመጨረሻ ቁጭ ብሎ ከፈተሸ በኋላ ከአርኔ ስሎት ጋር መለየቱ ትክክለኛ ውሳኔ ነው በሚል አምኗል። ስለዚህ አርኔ ስሎት ከሊቨርፑል ጋር በቀጣይ ዓመት አይቀጥሉም። ቀጣዩ የመርሲሳይዱ ክለብ የሊቨርፑል አሰልጣኝም አንዶኒ ኢራዮላ የመሆናቸው እድል እጅግ በጣም ሰፊ እንደሆነ እየተነገረ ይገኛል። ሊቨርፑል ከኢራዮላ ጋርም እየተነጋገረ ይገኛል ማለት ነው። በቀጣይ ዓመት ሊቨርፑልን በአዲስ አሰልጣኝ ነው የምንመለከተው። ሰበር በመጨረሻም የሊቨርፑል አሰልጣኝ ኔዘርላንዳዊ አርነ ስሎት ከሊቨርፑል አሰልጣኝነታቸው ተሰናብተዋል። አሁን በተሰማ ሰበር ዜና የሊቨርፑል አመራሮች አመቱን በሙሉ ካሳለፉት ጊዜ አንጻር ግምገማ አድርገው አሰልጣኙን ለመሸኘት ወስነዋል። አሰልጣኝ አርነ ስሎት ባለፈው ሲዝን ከሊቨርፑል ጋር ለነበራቸው የሊጉ ሻምፒዮንነት እጅግ ደስተኛና አመስጋኝ መሆናቸውን ገልጸው ለሁሉም ነገር አመሰግናለሁ ብለው ተሰናብተዋል። የፌንዌይ ግሩፕ የሊቨርፑል አመራሮችን በቀጣይ አንዶኒ ኢራዮላን አሰልጣኝ አድርገው ለመቅጠር እያሰቡ እንደሆነም አንዳንድ መረጃዎች እያሳዩ ይገኛሉ። ስለዚህ ሰበር መረጃ እናንተስ ምን ተሰማችሁ? ምን ስትላላችሁ? በቀጣይስ ማን መሾም አለበት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ኮንግራ ሊቪያንስ፣ ኮንግራ አርነ ስሎት እንዲወጣ ስትፈልጉ ለነበራችሁ ደጋፊዎች በሙሉ እንግዲህ ይኸው ፋብሪዚዮ ሮማኖ በትዊተር እና በኢንስታግራም ገጹ ላይ ኢትስ ኦቨር ሲል እንግዲህ ተናግሮታል ማለት ነው። በጣም እኔ አርነ ስሎት እንዲወጣ ከምፈልግ ዋነኞቹ ሰዎች አንዱ እኔ ነኝ ማለት ነው። በስመ አብ ወልድ። ኧረ እንዴት ነው ደስ የሚለው ጋይስ። ኢትስ ኦቨር ሲለው እንግዲህ ይውጣ በደንብ እርግጠኛ አይደለንም። ነገር ግን ፋብሪዚዮ እንግዲህ ዘግቦታል። አንድሬ ሮራ እንግዲህ ወደ ሊቨርፑል የሚመጣበት እድል ቀዳሚው አማራጭ እሱ ነው ሲል እንግዲህ ፋብሪዚዮ ሮማኖ ዘግቦታል። ሊቪያንስ ምን ታስባላችሁ? በደንብ ሼር ኮፒ ሊንክ አድርጋችሁ ለሁሉም ይሄን ሰበር ዜና መስማት ለሚፈልግ ሊቨርፑል ደጋፊ ሼር ኮፒ ሊንክ ማድረጋችሁን አትደርሱ። ይመቻችሁ ፋሚሊ ባይ
ግባ ወንደነ ሊቨርፑላውያን ወንደነ። ይሄ ራስ ተለያየን። ወይኔ ምን አይነት ቀን ነው በእናታችሁ። ለኛ ይሄ ዛሬ ነው ዋንጫውን የበላ ነው። ዛሬ ገና ነው በቃ ትክክለኛ ዋንጫ የበላ ነው ዛሬ ነው የምላችሁ። ይሄ ሰውዬ እንኳን ተባረረ ፋረጅ ይንቀጠቀጣል። ነርቨስ ነው እንኩት ከመር ትልቅ ነርቨስ ውስጥ ነው የገባሁት እኔ። ወዲ ሊድ አረጀመው። ለማንኛውም ማለት ነው ቀጣዩን ሊረከበን የሚችለው ወይ አንዶኒ ራውላ ነው። በውሳሌ ተመራጩ አንዶኒ ራውላ ነው። ግን ዛሬ ፓሪስ ሰን ጀርመን የሚበላ ከሆነ ዋንጫውን እዛ ማን ይለቃል ማለት ነው? የፒኤስጂ አሰልጣኝ። ምናልባት እሱም ወደ ሊቨርፑል የመምጣት እድል አለው። በላም አልበላም ግን አንዶኒ ራውላ ነው ቀጣይ ይመጣው። እኔ ገደል ሊግባ ማንም ይምጣ። ጃቪ ከሄደ በኋላ ማምጣታቸው ብቻ ነው የረመኝ እንጂ ሌላ ምን። አረ ቫይራል አውጡልኝ እልል አትልም እንዴ? እልል በል ጀመው እልል በል እስኪ በእናትህ እልል በል ወንደነ አቡ ይመቻችሁ። ሊቨርፑልና አርነ ስሎት ተለያይቷል። ፋብሪዚዮ ሮማኖ ይኸው እንግዲህ ከደቂቃዎች በፊት ይፋ አድርጎታል። በጣም የሆነ ግሬ የገባው ስሜት ላይ ነኝ ያለሁት። እኔ ለአርነ ስሎት ስቲል ጊዜ እንዲሰጠው ከምፈልገው ደጋፊ ነበርኩኝ። እስካሁን ድረስ ላደረገው 2 ዓመታት ቆይቶ በሊቨርፑል 20ኛው ፕሪሚየር ሊግ ያመጣ አሰልጣኝ ነው። በጣም እናመሰግናለን። ትልቅ ውለታ አለብን የሊቨርፑል ደጋፊዎች። አዲሱ አሰልጣኝ አንዶኒ ኢራዮላ ነው እያለ ፋብሪዚዮ እንግዲህ ከደቂቃዎች በፊት እንትን ብሏል። ፌቨራይት ቾይስ የሊቨርፑል የመጀመሪያ ምርጫ አንዶኒ ኢራዮላ ነው ተብሏል። ለእኔ ጥሩ ነው ግን አቨሬጅ ማናጀር ነው ስቲል ለኔ። አሁንም ቢሆን ዛሬ ከቻምፒየንስ ሊጉ ከፒኤስጂ እና አርሰናል ጌም በኋላ ዲሳይድ ያደርጋል ሉዊስ ኤንሪኬ አልፈልግም ብሎ ሊቨርፑል ቤት ቢመጣ የመጀመሪያ ምርጫ ነው። ቀጣይ ስለ ሊቨርፑል ከባድ ጊዜ ሊሆን ይችላል ብዬ አስባለሁ። አሁንም መልሶ ግንባታ ይመጣል። አርነ ስሎትን አባረው አሎንሶን ከፈለገ ወይ ኢራዮላን ከፈለገ ቀድሞ ሳክ ማድረግ ይችሉ ነበር። አሎንሶም ገበያው ላይ ስለነበር እኔ አሎንሶ አድናቂ አይደለሁም። ነገር ግን ሊቨርፑሎች ማንን ማምጣት ይፈልጋሉ የሚለው ከደጋፊዎቹ ከእናንተ እኩል እኔ በጣም ጓጉቻለሁ። ግን ለአርነ ስሎት እስካሁን ድረስ ስለሰጠህን እኔ በበኩሌ በጣም ባከብረው ማደንቀው አሰልጣኝ ነው። ከሊቨርፑል ጋር ተለያይቷል። በሄድክበት ሁላ ይቅና፣ እኛም ይቅናል። እንግዲህ ማን እንደሚመጣ ሁላችሁም እስኪ ኮሜንት ስር ገምቱ። ይመቻችሁ ፋሚሊ። ብሬኪንግ ኒውስ አርነ ስሎት ተባረረ። ወይኔ ሊቨርፑል ምርጥ ቀን ነው የምታሳልፈው ዛሬ ማለት ነው። ለማንኛውም አርነ ስሎት በኢሚዲየት ኢፌክት ያው አልተስማሙም፣ ተለያይቷል ማለት ነው። አሪዮላ ነው የሚሆነው ያው የታወቀ የምር አሁን ገና ዘየደ አይመጥነውም። ባይዘው ስሎት ለሊቨርፑል አይመጥነውም እና እንኳን ደስ አላችሁ የሊቨርፑል ደጋፊዎች። ስለ አዲሱ ማናጀራችሁ ያው አሪዮላ ነው የሚሆነው ነው ተብሎ የሚጠበቀው ምን ይሰማችኋል? ለማንኛውም በዚህ ሰዓት አብዛኛው ሰው ቀጣይ ዓመት ይቀጥላል ብሎ ቢጠብቅም አርነ ስሎት ተባልሯል። ይመቸው።